የተቆርቋሪ ኢትዮጵያውያን ስብሰባ ተካሂዶ መግለጫ ተሰጠ። መግለጫው የጠቅላይ ሚኒስትር አብይ አህመድ አመራርን በከፍተኛ ደረጃ የተቸም ሆኗል። ባለፉት 7 ዓመታት የጠቅላይ ሚኒስትሩ ያልተገደበ የስልጣን አጠቃቀምና የአስተዳደር ብልሹነት ኢትዮጵያን ወደ ጥልቅ የፖለቲካና የደህንነት ቀውስ ውስጥ ከቷታልም ብሏል። ቀዳሚው መረጃችን ነው። በትግራይ ክልል በድጋሚ የመሬት መንቀጥቀጥ አደጋ ተከሰተ። በተለይም የክልሉ መዲና በሆነችው መቀለ አስፈሪ ነበር ተብሏል። ሌላኛው መረጃችን ነው። የገዋኔ ወረዳ በተቃውሞ ተናወጠች። ርቦናል፣ ጠምቶናል በሚል ጩኸት ጥቅምት 10 ህዝባዊ ተቃውሞን በማድረግ መንገድ መዘጋቱም ተሰምቷል። የ3 ቀን ቀጠሮም ተሰጥቶታል። ሌላኛው መረጃችን ነው። ቻይና በልዩ ማዕድናት ላይ ገደብ መጣሏ የአሜሪካን የአቅርቦት አቅም አዳክሟል። የቻይና ውሳኔ ከአሜሪካ ጋር በሚደረገው ድርድር ላይ ጫናን ማሳደር አቅሟን እንደሚያጎለብትላት ተገልጿል። በዝርዝር የምንመለከተው ሌላኛው መረጃችን ነው። ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን ቆይታችኋል? ከአሃዱ ኒውስ የሰዓቱን አጫጭር መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የተቆርቋሪ ኢትዮጵያውያን ስብሰባ ተካሂዶ መግለጫ ተሰጠ። መግለጫው የጠቅላይ ሚኒስትር አብይ አህመድ አመራርን በከፍተኛ ደረጃ የተቸም ሆኗል። ባለፉት 7 ዓመታት የጠቅላይ ሚኒስትሩ ያልተገደበ የስልጣን አጠቃቀምና የአስተዳደር ብልሹነት ኢትዮጵያን ወደ ጥልቅ የፖለቲካና የደህንነት ቀውስ ውስጥ ከቷታልም ብሏል። የተለያዩ የፖለቲካ ድርጅት መሪዎች፣ የትጥቅ ትግል ተፋላሚ ቡድኖች ተወካዮች፣ ምሁራንና አክቲቪስቶች የተካተቱበት ተቆርቋሪ ኢትዮጵያውያን የተሰኘ ስብስብ ጥቅምት 9 ቀን በኔዘርላንድስ አምስተርዳም ባካሄደው ስብሰባ ላይ በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውሶችን ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር ጥሪን አቀርቧል። ይህ ስብሰባ ቀደም ሲል በአሜሪካ ከተካሄደ ተመሳሳይ ውይይት በመነሳት የዘላቂ ሰላም ሽግግር እንዴት እንደሚቻልና አፍራሽ የውጭ ጣልቃ ገብነትን እንዴት መቋቋም እንደሚገባ ለመምከር የተዘጋጀ ነበረ። ስብስቡ ለታጠቁ ቡድኖች፣ ለፖለቲካ ድርጅቶችና ለሲቪክ ማህበራት የቀረበውን የጋራ ጥሪ በማስመልከት የተበታተነውን ጥረታቸውን በአስቸኳይ እንዲያስተባብሩና ለተመሳሳይ ዓላማም በአውሮፓ ደረጃ አስተባባሪ ኮሚቴ መቋቋሙን አስታውቋል። መግለጫው የጠቅላይ ሚኒስትር አብይ አህመድ አመራርን በከፍተኛ ደረጃ የተቸ ሲሆን ባለፉት 7 ዓመታት የጠቅላይ ሚኒስትሩ ያልተገደበ የስልጣን አጠቃቀምና የአስተዳደር ብልሹነት ኢትዮጵያን ወደ ጥልቅ የፖለቲካና የደህንነት ቀውስ ውስጥ እንደከተታትም ተጠቁሟል። በመግለጫው ሀገሪቱ የደህንነት ዋስትና የጠፋበት ሁኔታ ላይ መድረሷ የተገለጸ ሲሆን እየተስፋፋ ያለው የትጥቅ ትግል እንቅስቃሴ ከፌዴራልና ከክልል የደህንነት ኃይሎች ቁጥጥር ውጪ መውጣቱንም አመላክቷል። በተጨማሪም የሀገሪቱን ውስን ሀብት ለእርስ በርስ ጦርነትና ችግሮችን መፍታት ለማይችሉ ፕሮጀክቶች በማዋል ኢኮኖሚው የተንኮታኮተበትን ሁኔታ ፈጥሯልም ሲል አትቷል። ስብሰባው ሁሉም ባለድርሻ አካላት የተቀናጀ እርምጃን ካልወሰዱ ሀገሪቱን ማዕከላዊ መንግስት አልባ አድርጓት ልትጠናቀቅ እንደምትችል አስጠንቅቆ በተለይም ከድህረ አብይ ሊፈጠር የሚችለውን የጸጥታ ክፍተትን አስቀድሞ ለመድፈን እንዲያቀዱ ጥሪን አቅርበዋል። ክልል በድጋሚ የመሬት መንቀጥቀጥ አደጋ ተከሰተ። በተለይም የክልሉ መዲና በሆነችው መቀለ አስፈሪ ነበረም ተብሏል። ጥቅምት 10 ቀን 2018 ዓመተ ምህረት ምሽት ላይ ከአዴግራት ደቡባዊ ምስራቅ በ43 ኪሎ ሜትር ርቀት ላይ 4.5 ሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቶ በበርካታ አካባቢዎች ላይ ንዝረት ተሰምቷል። የአሜሪካ ጂኦሎጂካል ሰርቬይ መረጃ እንደሚያሳየውም ከምሽቱ 1 ሰዓት ከ30 ላይ የተከሰተው ይህ ንዝረት በትግራይ መዲና መቀለ በተለይም በፎቅና ህንፃዎች ላይ አስፈሪ ስሜትን መፍጠሩን
ከስፍራው ተገልጿል። ይህ ክስተት የመጣው ከጥቅምት 2 ቀን 2018 ዓመተ ምህረት ወዲህ ትግራይና አፋር ክልሎች በተለያየ ልኬት ያለው ተደጋጋሚ የመሬት መንቀጥቀጥ እየተሰማ ባለበት ወቅት ነው። በተለይም እሁድ ጥቅምት 2 ቀን 2018 ዓመተ ምህረት የተከሰተውና 5.6 ሬክተር ስኬል የተለካው ኃይለኛ መንቀጥቀጥ በአፋር ክልል የሰው ሕይወትን የቀጠፈ ሲሆን ከ40 ሺህ በላይ ሰዎች ያለመጠለያ እንዲቀሩና በትግራይ ምስራቃዊ ዞን አጽቢ ወንበርታ ወረዳ ቤቶች እንዲፈርሱ ምክንያት ሆኖ እንደነበረ የሚታወስ ነው። የገዋኔ ወረዳ በተቃውሞ ተናወጠች። ርቦናል፣ ጠምቶናል በሚል ጩኸት ጥቅምት 10 ቀን ህዝባዊ ተቃውሞን በማድረግ መንገድ መዘጋቱም ተሰምቷል። የ3 ቀን ቀጠሮም ተሰጥቶታል። በአፋር ክልል ገዋኔ ወረዳ ዞን 3 ነዋሪዎች ርቦናል፣ ጠምቶናል በሚል ጩኸት ጥቅምት 10 ቀን ህዝባዊ ተቃውሞን በማድረግ መንገድ መዝጋታቸው ተሰምቷል። የሰልፉ ዋነኛ መንስኤ የመንግስት ሰራተኞች ለ8 ወራት ደሞዝ አለመከፈል ሲሆን ይህም በርካታ ወላጅ አልባ ህጻናትን የጡረታ የገንዘብ መባጣታቸው ረሃብ ውስጥ እንዲወድቁ አድርጓልም ተብሏል። ከዚህም በላይ ነዋሪዎቹ ለ8 ዓመታት ያህል የመጠጥ ውሃ ችግር እየተሰቃዩ መሆኑንና አሁን ላይ ውሃን በከፍተኛ ዋጋ እስከ 350 ብር እየገዙ መሆናቸውን በምሬት ገልጸዋል። ሰልፈኞቹ አብዛኛውን ጊዜ በቢሮ የማይገኙትን የፋይናንስ ጽህፈት ቤት ኃላፊን በመውቀስ በየጊዜው አመራሮች እየተቀያየሩ ችግሩ መፍትሄ እንዳጣ አስረድተዋል። ሰላማዊ ተቃውሞውን ተከትሎ የሀገር ሽማግሌዎች ጣልቃ በመግባት ለ3 ቀናት እንታገስ ሲሉ በመማጸናቸው ሰልፈኞቹም ለጊዜው ተቃውሟቸውን አቁመውታል። ነገር ግን ይህ የረጅም ጊዜ ችግር በ3 ቀናት ይፈታል ብሎ ማሰብ ከባድ መሆኑን ነዋሪዎቹ ተናግረዋል። ቻይና በልዩ ማዕድናት ላይ ገደብ መጣሏ የአሜሪካን የአቅርቦት አቅምን አዳከመም። የቻይና ውሳኔ ከአሜሪካ ጋር በሚደረገው ድርድር ላይ ጫናን የማሳደር አቅሟን እንደሚያጎለብትም ተገልጿል። ባሳለፍነው ሳምንት የቻይና የንግድ ሚኒስቴር ይፋ ያደረገው አናውንስመንት 62/2025 የተሰኘው ሰነድ በቀላሉ የማይገኙ ልዩ ማዕድናት ላይ ገደብ በመጣል ከአሜሪካ ጋር የነበረው የንግድ ውዝግብ መባባሱን አረጋግጧል። ቻይና በብቸኝነት የምታመርታቸው እነዚህ ማዕድናት ለተንቀሳቃሽ ስልኮች፣ ለጀት ተዋጊዎችና ለኤሌክትሪክ መኪናዎች የጀርባ አጥንትም ናቸው። የወጣው ገደብ የአሜሪካን የአቅርቦት አቅምን የሚያዳክም መሆኑን ባለሙያዎች የገለጹ ሲሆን ፕሬዝዳንት ዶናልድ ትራምፕ ምላሽ ለመስጠት ተጨማሪ 100% ታሪፍ በቻይና ሸቀጦች ላይ ጥለዋል። የአሜሪካ የገንዘብ ሚኒስቴር ቻይናን ከዓለም ጋር እየተላተመች ነው ሲሉ ሲከሱ የቻይና ውሳኔ ከአሜሪካ ጋር በሚደረገው ድርድር ላይ ጫናን የማሳደር ስልታዊ አቅሟን እንደሚያጎለበት ተንታኞች ገልጸዋል። አሜሪካና አጋሮቿ የቻይናን የበላይነትን ለመቀነስ እየጣሩ ቢሆንም ባለሙያዎች ቻይና ላይ ለመድረስ ቢያንስ 5 ዓመታትን ሊወስድ እንደሚችል ይናገራሉ። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያልናቸው አጫጭር መረጃዎቻችን እነዚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ ቸር እንቆይ።